ዛሬ ግንቦት አንድ ልደታ ለማርያም ናት። ወደ ታሪኩ እንግባና ልደታ ለማርያም እንግዲህ በዘመነ ቀያይ በዘመነ ቴክኖሎጂ ሁላችሁም ታሪክ ከየሰጣችሁ አለ እና ይህ ታሪክ ምንድን ነው? ድሮ መካንነት በዘር ይዋረስ ነበር። መካንነት በዘር ይዋረስ ነበር እና እናታችን ቅድስት ሐና መካን ነበረች። ከሄርሜላ ሐና ሄርሜላ ሐናን ወለደች። ሐና በጽታ እያለ ሰባት ዝርያ አላቸው ይሄዳል። ወደዛ አልገባም እና ከዛ ኢያቄም የሚባል ያንን አዶታ ስትኖር መካንነት በዘር ይዋረስ ስለነበረ ሁሉ ሀብት ንብረት ኖሯቸው ግን ልጅ የላቸውም ነበር እና ሁሌ ወደ አምላካቸው ይጸልዩ ነበረ እና እናታችን ሐና እየሄደች ወደ ካህኑ ሁልጊዜ ተናግሮ ነበር። ካህኑ ዘካርያስ ነበር በሰዓቱ እና አንዲት ጽሑፍ አለች መጽሐፍ ነው። ያችን ምንድናት? ብዝሁ ወተባዝሁ ምልዋ ለምድር ብዙ ተባዙ ምድርም ሙላት የምትለዋን የእግዚአብሔርን ቃል ስላልተገበራችሁ የመካኖችን ጸሎት እግዚአብሔር አይቀበልም የሚል ብሂል ነበር። እንግዲህ ያች ብሂል ስላለ እናንተ ጸሎታችሁም አያርግላችሁም ይባሉ ነበር። ከዕለታት አንድ ቀን ታጥረውና እናታችን ሐና ወደ ቤተ መቅደስ መሄድ ፈለግ። ወደ ቤተ መቅደስ መሄድ ስትፈልግ የታጠበ ልብስ የላትም ነበር። የነጻ የጠዳ እንግዲህ ለእግዚአብሔር ንጹሕ ቅሩብ እግዚአብሔር ላይ ዋህን ልብ ነው የሚለው። እግዚአብሔር ልባቸው ለተሰበሩ ሰዎች ቅርብ ነው። አንጽው ልብ ኩልያተ ነው። ልብና ኩልያትን ማንጽው ልብስም መንጻት አለበት ብዛል ያን ልብስ ለብሳ ልትከርስትን ልብስ ስታጣ አንዲት በዘማዊ የምትተበስብ ሴትዮ ነበር። ዘማዊ ማለት ያው እንዳሁኑ ሴተኛ ዳር እንደሚባለው በዝሙት የምትኖር ብዙ ሀብትም ንብረትም ያላት ነበረች። ያቺ አይ ሐና ከዚህ ካለው ከኔ አንዱን ልብስ መርጠሽ ወስደሽ ቤተ እግዚአብሔር ጸሎት አድርሰሽ ነው ስትላት፣ ምናልባት እግዚአብሔር በዝሙት የተሰበሰበን ልብስ የተሰበሰበን ምጽዋት የተሰበሰበን ገንዘብ ያ የተገዛበት ልጅ ማይቀበል ነው ስትላት፣ ሐና እኔ ሁሌ ስታለቅሽ ለምንድን ነው ልጅ የማይሰጣት ብያዝልሽ ነበር። ለካ በዚህ ክፋት ነው ድርቅ አድርጎሽ ይቀራል። እንግዲህ አንዳንድ መቼም ያው ሰውን ፊዚካሊ በእይታ ጀጅ እናደርገዋለን፣ እንገምተዋለን፣ ወይ የሆነ ስም እንሰጠዋለን ማለት ነው። ነገራችን ላይ ባይታውያን ሲበቁ በከተማ ገብተው የሞተ ውሻ ሀፍረታቸው የምትጓዝ የሞተ ውሻ እየጎተቱ ይሄዳሉ ይላል። ስለዚህ አሁን ነው እኛ ግን ትንሽ ራሱ የሆነ ነገር ልብሱ የቆሸሸው ስናይ እብዱ ነው የምንለው። ያበድነኛ ልንሆን እንችላለን ነው አናውቅም። እሱ እና ወደ ታሪክ ልመልስ። አሁን ተሰድባም እኮ ለብሳ መሄድ አልቀረም። ቅድስት ሐና ለብሳ ሄደች። ለብሳ ስትሄድ አርጋብ አይዋፎች ይላል። አርጋቦች ከልጆቻቸው ጋር ይጫወቱ። ጌታዬ ኢየሱስ ክርስቶስ ሆይ ለምንድን ነው እኔ አምላኬ ኢየሱስ ክርስቶስ ሆይ በሰማይ አባቴ ሆይ እኔ ምን አድርጌም ለእነዚህ አርጋብ ለእነዚህ አይዋፎች ልጅ ሰጠ? እኔ ከእንጨት ነው የተገኘው ለምንድን ነው ብላ አምላኳን ጠየቀች። ይላል ስትመለስ ያን አይታ ኢያቄም ደግሞ ቤተ እግዚአብሔር ጸሎት አድርጎ እየመጣ ነበር። ከዛ ህልማቸው ተኝተው እያለ አንዲት እንቦሳ ከሐና ማህፀን ላይ ፀሐይ እየወጣ ታያለች። ኢያቄም ደግሞ ሰባተኛይቱ እንቦሳ ሰባት እንቦሳዎች ሰባተኛው እንቦሳይቱ ደግሞ ጨረቃ ደግሞ ፀሐይን ስትወልድ ከዛ መፈክረ ህልም ይባላል። መፈክረ ህልም ማለት ህልም ተርጓሚ ማለት ነው። ካሌ ጠቅም ጋር ያዳነ የፈጠን ትገለ የሚለው ያንን ለመፈክረ ህልም ሄደው ሲናገሩ አይ ከምድር ከፍ ከፍ ያለ ከፍጥረን በላይ የሆነ ፊት ትወልዳላችሁ የፀሐይን ነገር ግን ይፍታው ብሎ ሰደዳቸው ይላል። ከዛ ደስ ብሏቸው እየኖሩ እያለ ከዕለታት አንድ ቀን እግዚአብሔር ፈቅዶላቸው ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች ማለት ነው። ነሐሴ 7 ተጸንሳ መቼ ተወለደች? ግንቦት ስትወለድ ቅዱስ ያሬድ ብድጎም ይላል መራት ትወጽም ሊባኖስ፣ ከሊባኖስ ነው የተወለደችው። እንዳሁኑ በዳሬ ነው የተወለደችው እመቤታችን ማለት ነው። የዛኔ እመቤታችን ተወልዳ ጌታ ኢየሱስ ክርስቶስን ደግሞ በታሪኩ እንደምታይ ጌታ ኢየሱስን ደግሞ ከነፍሷ ነፍስ ከስጋዋ ስጋ ነሱ 9 ወር ከ5 ቀን ጨረቃዋ ተወለደች። ከጨረቃዋ ደግሞ ፀሐይ ጽድቅ ኢየሱስ ክርስቶስን ዘልማዱ ሂሩት ምሕረት የለመደበትን አምላክ ወለደችልን ማለት ነው። ስለዚህ እመቤታችን ጽንሷ ቅድስት ድንግል ማርያም ዛሬ የተወለደችበት ነው። ከውልደት እስከ ሞት ስነት ደግሞ እመቤታችን ጽንሷን ቅድስት ድንግል ማርያም እንግዲህ 3 ዓመት ከ3 ወር በጣና ገዳማትም 3 ወር ከዛም በላይ ተቀምጣለች። በዛ ተቀምጣ እንዲሁም አባቶቻችን አንዳንድ ባይታውያን ምን ይላሉ? በወልዲያ አድርጋ ነው የሄደችው። ወልዲያ እንዲሁም ወልዲያ የተባለች ወልዲያ የውን ልጇ የውን የአምላካችን ሲባል ወልዲያ ተብላ እንደቀረችን ብሂል አለ እና ነው እንደዚህ ስለ የሆነ ጊዜ ምን ጥያቄ ተነስቶ መሰላችሁ? እመቤታችን በመኪና ነው የሄደች። አንዳንዴ መቼም እንደዚህ በግብረ አምላክ ነው እንግዲህ ወደ ጣና ቂርቆስ ወስዳችሁ የምታውቁ ስለሆነ ጉጉቤ የሚባል ተራራ አለ። መልአኩ ራኤል እነሱናን ባሕር ሊከታቸው ሲል
ከፍ አድርጎ ወስዶ እዛ ተራራ ሲያኖራቸው ጉጉቤ የተባለ ተራራ ማለት አነጭቁ ስዳችሁ ታውቁ ከሆነ ከዛ ቦታ ላይ ያለ በሰፊ ታሪኩ ማለት። ስለዚህ እናታችን ጠዛ 64 ዘመን ኖራ ይኸው አኗኗሯ እንግዲህ የብጻት ልጅ ስለነበረች በቤተ መቅደስ ለካህኑ ዘካርያስ እንግዲህ ተሰጠውት ከቤተ መቅደስ ስትኖር 12 ዓመት መላእክት እያጫወታ ከዛም በኋላ ምን ነው የሐናና የኢያቄም ልጅ መቅደሳችን እንዳታረክሰው አሉና አይሁዳውያን እንግዲህ ለተንኮል አያርፉም ተነሱበት።